አድማጭ ተመልካቾቻችን እንደምን ቆያችሁ? በዛሬ ዘገባችን ከሀገር ውስጥ የኢትዮጵያ አንዳንድ አካባቢዎች ላይ የሙቀቱ መጠን ከዜሮ በታች ኔጌቲቭ 1 ተመዘገበ ብሎ የኢትዮጵያ ሜትሮሎጂ ድርጅት አስታወቀ እና ህብረተሰቡም አንዳንድ ጥንቃቄዎች እንዲያደርግ መልእክት አስተላልፏል። እሱን እንመለከታለን። ከውጭ ደግሞ የቻይና መዝባሪዎች የአሜሪካን ኢንተለጀንስ ኤአይ መረጃዎችን ሲሰርቁ እጅ ከፍንጅ ተያዙ የሚለውን መረጃ በዚህ ዘገባ እንመለከታለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ ወደ መጀመሪያው ስገባ በዚህ ሰዓት የዓለምን ህዝብ በጣም እየፈተኑ ካሉ ነገሮች አንዱ ጦርነትና የአየር ንብረት መዛባት ነው። ይህንን በተመለከተ ወደ አገራችን ደግሞ ስንገባ እየተገባደደ ባለው የበጋ ወቅት በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ የሙቀት መጠን መመዝገቡን ብሔራዊ ሜትሮሎጂ ኢንስቲትዩት በዛሬው ዕለት አስታወቀ። የተቋሙ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምነው ተሾመ በዚህ ወቅት እየተስተዋለ ያለው ቅዝቃዜ መጠን በሚቀጥሉት ቀናትን በተለያዩ የአገሪቱ አካባቢዎች ተጠናክሮ እንደሚቀጥል ለቢቢሲ ገልጸዋል። የሌሊትና የማለዳ ቅዝቃዜ የበረታው ባለፉት ቀናት ሳይቤሪያ በመነሳት ወደ አገር ውስጥ የሚገባው ደረቅ እና ቀዝቃዛ አየር እየተስፋፋና እየተጠናከረ በመምጣቱ እንደሆነ ምክትል ዳይሬክተር አስረድተዋል። በዚህ ምክንያት በጥቂት ምስራቅ አማራ፣ በመካከለኛና በምስራቅ የአገሪቱ አካባቢዎች እንዲሁም በደቡብ ደጋማ አካባቢዎች የሌሊትና የማለዳ ቅዝቃዜ ተስተውሏል። በእነዚህ አካባቢዎች የቀኑ ዝቅተኛ ሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ የተመዘገበ ሲሆን በተለይም በጨለንቆ የቀኑ ዝቅተኛ ሙቀት መጠን ከዜሮ በታች ኔጌቲቭ 1 ዲግሪ ሴልሺየስ ሆኗል። ከዜሮ በታች ሲሆን በረዶ ይሆናል ማለት አይደለም። በትሮፒካል ክልል ስለምንኖር በረዶ ባይሆንም የቀኑ ዝቅተኛ ሙቀት ኔጌቲቭ 1 ሆኖ ይመዘገባል ብለዋል። ቀናትም ይህ ዝቅተኛ የሙቀት መጠን እንደሚቀጥል ትንበያዎች እንደሚያመለክቱ ዶክተር አሳምነው አስጠንቅቀዋል። በምስራቅ የአማራ ክልል አማራ አካባቢዎች ማለትም በደብረ ብርሃን፣ በባቲ፣ በኮምቦልቻ፣ ጉጉፍቱ፣ አምባ ማርያም፣ በምስራቅ የሀገሪቱ ክፍሎች፣ በአዲስ አበባ፣ በሐረር፣ ባሌ ሮቤ የቀኑ ዝቅተኛ ሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብ ተተንብዮአል። ዝቅተኛ ሙቀት መጠን በሚመዘገብበት ወቅት በሰው፣ በእንስሳ እንዲሁም በግብርና ምርት ላይ አሉታዊ ተጽዕኖ ሊያስከትል ስለሚችል ህብረተሰቡም ጥንቃቄ እንዲያደርግም ዶክተር አሳምነው ተሾመ መክረዋል። የአየር ሁኔታ በአንድ አገር ብቻ የሚከሰት አይደለም ያሉት ምክትል ዳይሬክተር በሌሎች ሀገሮች ውቅያኖሶች እንዲሁም የየብሶች ላይ የሚፈጠሩ ሁኔታዎች በአንድ ሀገር ውስጥ ያለውን የአየር የሙቀትና የዝናብ ሁኔታ ላይ ተጽዕኖ እንደሚያሳድር አብራርተዋል። በመሆኑም በዚህ በበጋ ወቅት ከሩሲያ ሳይቤሪያ በመነሳት ወደ አገሪቱ የሚገባው ደረቅ እና ቀዝቃዛ የአየር ሁኔታ እየተስፋፋ ሲመጣ በአብዛኛው የአገሪቱ አካባቢዎች የሌሊትና የማለዳ ቅዝቃዜ ይስተዋላል ብለዋል። በበጋ ወቅት የደመና ክምችት ስለማይኖር ከመሬት በላይ የሚነሳው የፀሐይ ኃይል በቀጥታ ወደ አካባቢ አየር ውስጥ በሚሄድበት ወቅት ከፍተኛ ቅዝቃዜ ያይላል ብለዋል። በሚቀጥሉት ቀናትም ሶስተኛው የበጋ ወር ታህሳስ በአዲስ አበባ ከተማ የቀኑ የሌሊትና የማለዳ ቅዝቃዜ መጠን የሚቀጥል ሲሆን ዝቅተኛ የሙቀት መጠን 7 ዲግሪ ሴልሺየስ ሆኖ እንደሚመዘገብ ትንባዮች እንደሚያሳዩ ምክትል ዳይሬክተሩ ገልጸዋል። ምንም እንኳን በአንዳንድ የሀገሪቱ አካባቢዎች የደመና ሽፋን እየተስተዋለ በመሆኑ አነስተኛ መጠን ያለው ዝናብ እንደሚስተዋል ትንባዮች ቢያመለክቱም የቅዝቃዜ መጠኑ ግን ተጠናክሮ እንደሚቀጥልም ተናግረዋል። በመሆኑም ህብረተሰቡ የአየር ሁኔታ ትንበያን በመከታተል አለባበሱን እና አመጋገቡን በአየር ሁኔታ ጋር አስማምቶ ህይወቱን እንዲመራም መክረዋል። ኢትዮጵያ እያንዳንዳቸው አራት ወር ያላቸው ክረምት፣ በጋና በልግ የተባሉ 3 ወቅቶች አሏት። በጋ የሚባለው ከጥቅምት እስከ ጥር የሚዘልቀው ሲሆን ይህ ለደቡብ አጋማሽ የኢትዮጵያ ማለትም ለሶማሌ ክልል፣ ለደቡብ ኦሮሚያ ቆላማ ስፍራዎች ማለትም ለጉጂ፣ ቦረና፣ ለሲዳማ ክልል፣ ለደቡብ ብሔር ብሔረሰቦች ክልል፣ ለጋሞ ጎፋ፣ ለኮንሶ፣ ለደቡብ ኦሞ ሁለተኛው የዝናብ ወቅታቸው ነው። ሌሎች የአገሪቱ አካባቢዎች ግን በበጋ ላይ ደረቅ፣ ፀሐያማና ነፋሻማ ናቸው። የአየር ሁኔታ ከዜሮ በታች እና 1 ዲግሪ ሴልሺየስ በሚሆን ጊዜ ቅዝቃዜ የሚኖር ሲሆን ውሃ በጣሙን ስለሚቀዘቅዝ ከሌላ ጊዜ የተለየ ሊሆን ይችላል። ነገር ግን ሁኔታውን ንፋስና እርጥበት ካልተጨመረበት በስተቀር ከፍተኛ የሆነ ቅዝቃዜ ላይፈጥር ይችላል።
እንዲህ ያለው የአየር ሁኔታ በሚጋጥምበት ጊዜ ከወትሮ በተለየ የሰውነት ሙቀትን የሚጠብቅ አለባበስ ሊያስፈልግና ጥንቃቄ ማድረግ ያስፈልጋል። በአንዳንድ አካባቢዎች ይህ ቅዝቃዜ የአየር ሁኔታ በሚከሰትበት ጊዜ የረጉ የውሃ አካላት ቅዝቃዜው ወደ በረዶነት ሊቀየሩ ይችላሉ። በተጨማሪም የመኪና መንገዶችን እና የሰዎችን መረማመጃዎች ድንጋያማ ጥርጊያዎች እንዲንሸራተቱ ሊያደርጉ ስለሚችል በቤቶች በጣሪያ በመስኮት በመኪናና በሳር መስኮቶች ላይ ቅዝቃዜው ጤዛማ ሊፈጥርም ስለሚችል ጥንቃቄ በማድረግ ተባበሩ በሚል መልእክታቸውን አስተላልፈዋል። ከሀገር ውጭ ወደ ያገኘነው ሁለተኛው ዘገባ ደግሞ ስንገባ ከተለያዩ አገራቶች ላይ የተለያዩ አእምሯዊ ንብረቶችን በመመንተፍ የምትታወቀው ቻይና በዛሬው ዕለት ደግሞ አሜሪካ ባለስልጣናት ትላልቅ ቻይና ጋር ተያያዥነት ያላቸው የኤአይ ቴክኖሎጂ የማጭበርበር አውታርን በቁጥጥር ስር አውለናል ብለዋል። ኦፕሬሽን ጌትኪፐር የማጭበርበር አውታር አቋርጦ ከ50 ሚሊዮን ዶላር በላይ የሚያወጣ ለቻይናና ለሌሎች የተከለከሉ ቦታዎች የሚወሰዱ የላቀ ደረጃ ጂፒዎችን ተቆጣጠረ። ሁለቱ በዛሬው በቁጥጥር ስር የዋሉት ወንዶች በኒውዮርክ የተያዙ የቻይና ዜጋ ፋንግ ጎንግ እና ከቻይና የወጡት የካናዳ ዜጋ በሊንግ ዩዋን ናቸው። የተጠቀሙት ቺፖች የኒቫዲያ ኤች100 እና ኤች200 ኤአይ ቺፖች ናቸው። ከ50 ሚሊዮን በላይ የአሜሪካ ዶላር በላይ የሚያወጣ ሃርድዌር እና ጥሬ ገንዘብን በቁጥጥር ስር ውሏል። ቺፖቹ እውነተኛ መዳረሻ ለማመሳጠር የግብረሰናይ ገዢዎችና የውሸት ሰነዶችንና የዳግም መለያ በማድረግ ቺፖቹን ከአሜሪካ ውጭ ከመላካቸው በፊት ከውሸት ኩባንያዎች ስም ዝርዝር እንደገና ተሰይመው ነበረ። የጭነት መርከቦችና መነሻና መዳረሻ በአሜሪካ ውስጥ የመጋዘን ቤቶች በኩል ይላኩ ነበረ። የተቆጣጠሩት የኒቫዲያ ቺፖችን ወደ ቻይና ለመላክ ውሸታዊ ሰነዶችን በመፍጠር ውሸት ኮንትራቶችን በማዘጋጀትና የአሜሪካ ባለስልጣናትን በማጋለጥ የተደረገ ድርጊትና አታላይነት ተግባር ነው። ከጠቅላላው ምርመራ ውስጥ አንድ የሆስተስ ኩባንያ እና ባለቤት ከአሜሪካ ውጭ የሚገኝ የላቀ ደረጃ የሰው ሰራሽ አስተውሎ ኤአይ ቴክኖሎጂ በመስጠት ለማጭበርበር ወንጀል እንደተሰማራ ተቀብለዋል። አሜሪካም ከ50 ሚሊዮን ዶላር በላይ የሚያወጣ የኒቫዲያ ቴክኖሎጂ እና ጥሬ ገንዘብ ተቆጣጥራለች። የኤፍቢአይ ኢንቴሊጀንስ ክፍል ረዳት ዳይሬክተር ሮማን ሮቨርስኪ አሜሪካ ለረጅም ጊዜ የፈጠራ አስፈላጊነትን አጽንኦት ሰጥታ ለዘመናዊ ኤአይ የሚያግዙ የላቀ ደረጃ ኮምፒውተር ቺፖችን ያሉ አስደናቂ የሆነ የላቀ ደረጃ ቴክኖሎጂዎችን ተሸክማ ቆይታለች። ይህ ብልጫ በነፃ አይመጣም፣ ነገር ግን የመሐንዲሶቻችንና የሳይንቲስቶቻችን በጥረት እና የመሐንዲሶቻችንና የሳይንቲስቶቻችን ጥረትና በመስዋዕትነት ውጤት ነው። የብሔራዊ ደህንነት ክፍላችን ከአጋሮቻችን ጋር የማስገቢያ ቁጥጥር ህጎችን በኃይል ይተገበራል። ይህንን ብልጫ ይጠበቃል ብለዋል። ለቴክሳስ አቃቢ ህግ ኒኮላስ ጄ ኦፕሬሽን ጌትኪፐር የላቀ ደረጃ ኤአይ ቴክኖሎጂ ለአሜሪካ ፍላጎት ውጪ ለመጠቀም በሚፈልጉ ሰዎች በመላክ ሀገራችንን ደህንነት የሚያሳጣ የተራቀቀ የማጭበርበር አውታር ተይዟል። እነዚህ ቺፖች የኤአይ ብልጫ መሰረታዊ አካሎች ሲሆኑ ለዘመናዊ ወታደራዊ መተግበሪያዎች ወሳኝ ናቸው። እነዚህ ቺፖች የሚቆጣጠር ሀገር የኤአይ ቴክኖሎጂን ይቆጣጠራል። የኤአይ ቴክኖሎጂ የሚቆጣጠር ሀገር ደግሞ የወደፊቱን ዓለም ይቆጣጠራል። አሁን የታሰሩ ያሉት ሁለቱ ወንዶች የአሜሪካ የማስገቢያ ቁጥጥርና የማጭበርበር ህጎችን በመጣስ የተከሰሱ ሲሆን እነዚህም ደግሞ ጥፋተኛ ሆነው ከተገኙ እስከ 30 ዓመት ሊፈረድባቸው ይችላል።